ምን አይነት በጣም ፋራ ልጅ ነሽ? ይህን ኃይል ሰው እንድስቅብሽ ትፈልጊያለሽ? አንቺ በብር ብትገዥም እኔ ደግሞ በበለጠ ብር ደስታን ገዝቼ ወደ እኔ አዙሬ ያለው። ከዚህ በኋላ ከኔ ጋር እንጂ ከአንቺ ጋር ትብብር የለም ትለዋለች። ደስታም ደግሞ እኔ ጥቅሜን ነው የምፈልገው፣ ማንም ምንም አያረግልኝም፣ ጥቅሜን ብቻ ነው የምፈልገው ይላታል። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ቦታ አሁንም ሰላማችሁ ብዝት ይበልልኝ። ዩቱቤን ሰብስክራይብ፣ ላይክ ያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። እንዲሁም ደግሞ ቪዲዮ ከተመቻችሁ በኮሜንት አስቀምጡልኝ። ስለምትከታተሉኝ አመሰግናችኋለሁ። ካሌብ እንግዲህ ለደሊና ከወንድ ጋር አሳልፈሽ ነው የመጣሽው፣ ካየት ሄደሽ ነበረ ማታውን ሙሉ ከሱ ጋር እየኑረሽ ነው የመጣሽው። ምንድን ነው እየሆነ ያለው? የሆነ ነገር እየደበቅሽ እንዳለ ይሰማኛል። ስለዚህ ተናገሪ። ማትናገሪ ከሆነ እኔ በራሴ ጊዜ እሱን አግኝቼ ዋጋ ይከፍላል። ወይም ተናገሪ እውነቱን። የሆነ የደበቅሽው ነገር እንዳለ ይሰማኛል፣ ደሊና ንገሪ ይላታል። እንግዲህ ደሊና ደግሞ አንተን አያገባህም፣ እኔ ምንም ነግሬ ጉዳይ የለኝም። ስለዚህ አንተን ምንም ነገር ስለማያገባክ በምንም ነገር ውስጥ ጣልቃ አትግባ ይላታል ማለት ነው። እሷ ደግሞ ቤዛ የት እንደሄደች አታቅም። ግን አዜብ ቤዛን እንዳገተቻት አልነገራቻትም ለደሊና ራሱ። እንግዲህ አዜብ ደሊና ቤዛ እያሰቃየች ስለነበረቻት ከልጁ ነጥቃ ከእናቷ ጋር ሆነው ልጇን ነጥቀው እስካሁን ድረስ ውሸታም ሆና ከቤት እንድትወጣ ያደረገችው እንግዲህ ቤዛ ናት። በዛ ምክንያት እንግዲህ አዜብ በጣም ተናዳለች እና ደስታን እንግዲህ አስፈራርታው ወደ እሷ መልሳለች። ሁሉንም ምስጢር አውቃለሁ፣ ከኔ ጋር ማትሰራና እኔ የምለውን ማታደርግ ከሆነ እንዴት እንደሚያደርግ እኔ ያውቃለሁ። አለበለዚያ ግን እጅህን በእጄ አድርግና አብረን እንስራ። ቤዛ ከቤት አባረራኛለች። የልጅን ንብረት ለመውረስ አንድ ሁለት እያሉ አንተ እዛ ቤት ሂደግ፣ ለምንድነው እውነቱን ሳትናገር የመጣከው ትላለች። እሱ ደግሞ እኔ እውነቱን ለመናገር አልተመቸኝም፣ ጊዜ አልሰጡኝም ነበረ፣ ስለዚህ እውነቱን መናገር አልቻልኩም ይላታል። እንደዛ ከሆነ አሁን ከኔ ጋር እሻልክም ባልክም ከኔ ጋር በግድ መስራት አለብክ። ስለዚህ እኔ የልጄን እውነታ ልጄ እኔ ጥፋተኛ እንዳልሆንኩ ማወቅ አለበት። ስለዚህ እኔ ከኔ ጋር አብሬ መስራት አለብክ። እምቢ የምትል ከሆነ እኔ ለፖሊስ እጄ አንድ ሁለት ብዬ እናገራለሁ፣ ከዛ እስር ቤት ውስጥ ትበሰብሳታለ ትለዋለች። እሱም በቃ እሺ ብሎ ይስማማል። ከዛ ቤዛ ይደውላሉ። ከቤዛ ደግሞ አልመጣም፣ አንተ ከሃዲ አልመጣም፣ ብርህን ሰጠውክ፣ ምንድነው የምትፈልገው ትላለች። እሱም ደግሞ በአንቺ መተሽ እኔ የምልበት ቦታ ማትመጪ ከሆነ ለፖሊስ እጄ ሁሉንም ነገር አጋልጥሻለሁ፣ ከዛ አንቺና እናትሽ እስር ቤት ውስጥ ትበሰብሻለሽ ይላታል። እሷን በፍራቻ በቃ ይመጣለሁ ብላ ወደ እነሱ ትሄዳል። እውነታ ከኔ ጋር ነው ያለው። እውነታን ስደርስበት እኔ ምን እንደማደርግ አታውቅም፣ ስዛኔ ያሳይሻለሁ ምን እንደሚያደርግ ይላታል። እንግዲህ እሷም ደግሞ በዚህ ሰዓት ያንተን ድምጽ መስማት ብቻ ነው ያስጠላኝ፣ እባክን ተወኝ ትላለች። እኔ እኮ ፍቅሬንና ህይወቴን ለማዳን እየሞከርኩ ነው፣ አንቺ ግን በዚህ ሰዓት ድምፄን ለመስማት ራሱ ዝግጁ አይደለሽ ይላታል። እሷም ደግሞ አዎ ካሌብ፣ እኔ ድምፄንና ጭቅጭቅ ነው በዚህ ሰዓት እኔን ያስጠላኝ፣ ምንም ነገር ሌላ ነገር አላስጠላኝም ትለዋለች። እሱ በቃ በጣም ተናዶ ስላየችው በንዴት ስትቃጠል እንዴት ደስ ይለኛል ብላ እንግዲህ ከክላስ ትታ ትወጣለች። ካሌብ ግን ሌላ ወንድ ስላለሽ ነው አይደል? ሌላ ወንድ ደሽ አገኝተሽ መተሽ ነው አይደለ እንደዚህ የሚቶኘው? እኔ እኮ አውቃለሁ። ስለዚህ ማንነቱን ካወቅኩ በኋላ ደግሞ ምን እንደማደርግ እኔ ራሴ አውቃለሁ። ስለዚህ አትጠራጠሪ ይላታል። እሷም ደግሞ ምንም ያጠራጥር ነገር የፈለግከውን ማድረግ ትችላለህ። እኔ በዚህ ሰዓት ለአንተ ማብራሪያ ለመስጠት አንተን ስለማያገባ
ከገባክ አንተን አያገባህም ካሌብ እያልኩ ነው። እኔ ፍቅሬንና ህይወትን ለመዳን እየሞከርኩ እኮ ነው። ደሊና እውነቱን ሳትናገሪ ከዚህ በፊት ከዚህ ክላስ የትም አትወጭም ይላታል። እሷም ደግሞ እኔ ለአንተ ማብራሪያ ለመስጣት አልችልምም፣ አንተንም አያገባህም ትላለች። እንደዛ ነው እንደ ይላታል። አዎ እንደዛ ነው፣ አያገባህም በምንም ነገር። እንግዲህ ወይዘሪት አልማዝ ደግሞ በጣም ተጨንቃ ትገኛለች። እንግዲህ ልጅቷ በማገቷ እንግዲህ አዜብና ደስታ ቤዛን ስላገቷት ወይዘሪት አዜብ የት ገባች በማለት በጣም ተጨንቋሉ ማለት ነው። መጀመሪያ ካሌብን ከዛ ደግሞ ቤዛን ያገተ ሰው ማን ነው በማለት በጣም ነው ካሌብ ራሱ ግራ ገብቶታልና ይህን ነገር ማሰብ ራሱ በጣም ከባድ ነው። ቤዛ እንግዲህ በጣም ስቃይ ውስጥ ነው ያለችው። ደስታን ራሳቸው ጠርተው ወደ ቤት አምጥተው ከዛ ካሌብ ስመጣ እንግዲህ ሌባ ነው በበር አይደለም የገባው፣ እኛ አናቅም። ይሄ ደስታ ማለት ወይዘሪት አዜብ ጓደኛ ከሷ ጋር አብሮ ምሰራ ቤታችንንና ንብረታችን ለመውረስ እየጠሩ ያሉ እሱም ከሷ ጋር ነው ምሰራ ሌባ ነው ትላለች። እሱም ደግሞ እውነት መስሎት ከዛ አንቆ ይዛል። ወንድሜ ልቀቀኝ፣ ምንም ነገር አታደርግልኝ፣ እውነታውን ሳታውቅ ምንም ነገር እንዳታደርገኝ ይለዋል። እሱም ደግሞ ወንድሜ አትበል አንተ ሌባ፣ ቤትንና ህይወትን እየበጠበጥክ ያለከው እስከዛሬ ድረስ አንተ ነህ። እኔ እኮ ሌላ ሰው መስሎ ነበረ፣ ወንድሜ እያልክ ቤትን እያፈረስክ ያለከው አንተ ነው ወይ ይለዋል። እውነታ የት እንዳለ አንተ አታውቅም። አዜብ ጋር አብራችሁ እኔን እንደምትወድ አድርጋ አዜብም ከአንተ ጋር ነው ተመካክራ ስለ እኔ ቤት ማፍረስ እየሰራች የነበረችው። ስለዚህ ነው ለካ እንደዚህ ስታሰቃየኝ የነበረ፣ እወድሃለሁ ልጄ ስትል ከጎኔ ሁሌ እየቆመች የነበረችው እኔ ቤትን ማፍረስ ፈልጋ ነው እንዴ ይላታል። እንግዲህ እሱም በጣም ተናዶ እንግዲህ ደስታን ምንም ነገር ሳያወራ እንዲሄድ አድርጋለች። ከዛ ደሊና ትመጣለች። ደሊና እሱ ልጅ ወደ ቤቱ እስኪመጣ ድረስ አንተ እውነታውን ለመስማት ግን ዝግጁ አልነበርክም። ለምን እንደመጣና ማን እንደጠራ ለምን አስቀምጠክ በስነ ስርዓቱ ጠይቀክ እውነታውን አልተረዳክም። ማን ጥፋተኛ እንደሆነና ማን ጥፋተኛ እንደዋለሆነ አንተ ማወቅ ብትፈልግማ እንደዛ አድርገክ እውነታውን ማወቅ ትችል ነበረ። አንተ ግን እውነታውን እንዳታይ አይኔ ተጨፍናን ወይዘሪት አልማዝና ወይዘሪት ቤዛ እንዳሻንጉሊት በእጃቸው እየተጫወቱብኝ ይገኛሉ። አንተ ግን እውነታውን ለማየት ምንም ነገር አታቅም ትላለች። እሱም ደግሞ ዝም በይ፣ ስለ እናቴ ምንም ነገር እንዳታውሪ፣ ስለ እናቴ ምንም ነገር እንድታወርም እንድትነግረኝም አልፈልግም። እሷ እኮ እኔን ወልዳ ያሳደገችኝ እናቴ ናት፣ አንቺ ምንም አገባሽም ይላታል። ካላገባኝ ታዲያ ለምንድን ነው እኔ ጋር መተህ ምትጠይቀኝ? እንግዲህ ወይዘሪት አዜብ ደግሞ ቤዛን እንዳገተቻት ለዳሊና ራሷ አልነገረቻትም። እሷና ደስታ ብቻ ናቸው እያሰቃዩት ያለ። ዳሊና ግን እውነታውን ብቻ ነው የምትፈልገው። አዜብ እንደዚህ እሷን ይዛ እንደምታሰቃያት አላወቀችም። ከቤት መታ እዚህ ከእሷ ጋር ያለውን ነገር እየነገረቻት ሁሉንም ነገር እያወቀችላት ከዛ በኋላ ደግሞ ቤዛን እንዳገተቻት ለደሊና መናገር ነበረባት። እውነት ለመናገር እሷ ግን ካሌብ እየመሰለ ያለው እሷን ለማየት ስትመጣ እሱን ትታ እንግዲህ ወደ የምትወደው ፍቅረኛ ጋር የሄደች ነው የመሰላት እና በዛ ምክንያት በጣም ተናዷል። ውድና የተወደዳቸው የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ።